ማለት አማርኛ አይደለም የትም አደርሱም እኔ አሁን እሷን መጉዳት ይሆናል አሁን ብሩኬ ሃይሚን ከብሩኬ ጋር ሁኚ ማለት እሷን መጉዳት ማሳስበላለ ነገር ስናገር ሌላ ነገር ልታስቡ የምትችሉ ብዙ ሰዎች አላችሁ ምንም በቃ ይሄ አማራጭ የሌላችሁ ነገር ነው እንዴ ቆይ ሀብቴም ሚፍታም ሁላችሁም እኮ ሃይሚ ነው አሁን እኮ ሀብቴም እኮ ልክ ሃይሚ የሆነ ነገር እንደዋሸች አርገህ ነው ሁላችሁም ከብሩኬ ጎን ነው የቆማችሁት ምን ሆናችሁ ነው እኔ የምር ሀብቴ እኔ አድርጌዋለሁ ብለህ ታስባለህ ምን አውቃለሁ እኔ እኮ እሺ ምን አውቃለሁ እኔ አርገሽን ቢሆን እኮ እኔ ምን አውቃለሁ እኔ አብሬሻለሁ እኮ ልክ ነህ ምን የምታውቀው ነገር ሃይሚ ውጭ እኔ በሁላችሁም ነው የተናደርኩት በሁላችሁም ማለት ነው በብሩኬ ጓደኛ በሁላችሁም ከሃይሚ ውጭ በሁላችሁም ተናድጃለሁ ምክንያቱም አንዳችሁ እንኳን ከወንዶቹ አንዳችሁ እንኳን ከሃይሚ ጎን ለመቆም አልሞከራችሁም ሁላችሁም ተጠራጥራችኋል ሚፍታ እንኳን ምን አለ እኔ ድሮ ለሃይሚ እቆምላት ነበረ ምንም ነገር ቢሆን ለሃይሚ ነበር የምቆምላት አለ አሁን ላይ ግን ምናምን ነገር ብሎ በቃ እንደመጠራጠር አይነት ተጠራጠራት ማለት ነው ምን ማለት ነው በቃ ፍጹምን አመነ ማለት ነው ሁላችሁም ሀብም ሁላችሁም ማለት ነው በጣም ታሳፍራላችሁ በጣም ማለት ነው በዚህ ደረጃ እሷን አለማመን ማለት ቢያንስ እናንተ እንኳን ተጫን ብትሉትና ብሮኬንት ብትሉት ሊያምን ይችላል ማለት ነው በቃ እንትን ሊል ይችላል እናንተ ግን እነሱ የሆነ ሀፍ ናችሁ ተጠራጥራችኋል ማለት ነው እና ይሄ በጣም ስለልቦና ይጎዳል ፍጹም ደግሞ በጣም አሳፋሪ ነገር ነው አሳፋሪ ማለት በጣም ያሳፍራል ማለት ነው በጣም ስርዓት ማለት ነው እንጃ እኔ እንዴት እንደምታስቡ አላውቅም እንዴት አሁን ነገ ፕራንክ ነው ብለህ ብትል ማለት ነው እውነት ሃይሚ ከዚህ በኋላ አንተናምናክ እንደወንድምነት እንደ ፍቅረኛዋ ጓደኛ ትቀርበኛለች ብለህ ታስባለህ በፍጹም አትቀርብህም ምክንያቱም በእንደዚህ አይነት ነገር ፕራንክ ምናልባት መጀመሪያውኑ ተሳስታ ሊሆን ይችላል ግን ከዚህ በኋላ ትምህርት ይሆናታል ማለት ነው ማንንም ሰው አምና እንደዚህ አይነት ነገር በሚደብር መልኩ ፍቅረኛዋን ፕራንክ ላለማድረግ ማለት ነው ለሷ ብቻ ሳይሆን ለብዙ ሰዎች ትምህርት ይሆናል ማለት ነው ምናልባት እዛ ላይ ተሳስታ ይሆናል ከዚህ በኋላም ስተቷን አታምንም አንተም ደግሞ ነገ ፕራንክ ነው ብለህ ብትመጣ ሃይሚ አይደለችም ሌላ የጓደኞቹ ሚስት አንተና አምኑክም እውነት ለመናገር ምክንያቱም ሆድ ያባውን ብቅል ያወጣዋል ይባላል ስለዚህ ምናልባትም የውስጥ ፍላጎት ሊሆን ይችላል እውነተኛው ሊሆን ይችላል እዚህ ጋር አሁን እኛ እኮ ቀልድ ይሁን እውነት ይሁን አላወቅንም ግን እዚህ ጋር በዚህ በቀልድ መካከል ግን ሃይሚ እየተጎዳች ነው ብሩኬ እየተጎዳ ነው ፍጹም እዚህ ጋር 4 ቀን ሙሉ 3 ቀን ሙሉ 5 ቀን ሙሉ አንተ በፕራንክ የምትሄድ ከሆነ ሃይ ምናልባትም ብሩኬም አውቆ ከሆነ እንደዚህ የሚያደርገው ልጅቷን በጣም እየጎዳቻት ነውና ባትጎዷት መልካም ነው ፕራንክ ከአንድ ቀን በላይ መቆየት የለበትም ቢሆን እንኳን ከዚህ በኋላ ለማናቸውም እምነት የላትም አንደኛ ነገር ሁለተኛ ደግሞ ማንንም ሰው ከጎኑ አልቆምም ገባችሁ አይደለ ነገም ደግሞ የፈለገ ነገር ቢሆን ማንንም ሰው ከጎኑ ይቆማል ብላ አታስብም ሁላችሁንም በብላክ እንትን ውስጥ ነው ያስገባችሁ ሃይሚ ማለት ነው እና ለምን ታስጨንቋታላችሁ ምን አይነት እንትን ነው እንደዚህ አይነት ነገር ምን አይነት አካሄድ ነው ቆይ እኔ ግን ግርም የሚለኝ ቡታጅሮች ግን ምን ሆናችሁ ነው ቡታጅሮች በአጠቃላይ ቡታጅሮች አሁን ላይ ያላችሁበት እንትን አካሄድ እኔ በጣም ይገርመኛል በጣም አብርሽም አሁን በቀደም ቀለበት አደረገ ኤፍሬም አረብ አጠቃላይ ነው የምትሰሩት በአጠቃላይ እኔ ግርም ይለኛል ምን ሆናችሁ ነው ቡታጅሮች ምንድነው የተከተባችሁት ክትባት አለ እንደ ዩቲዩበሮች ቡታጅሮች ስር ዩቲዩበሮች ብቻ ማለት ነው የተከተባችሁት ክትባት አለ የወሰዳችሁት ኪኒን አለ ግራ አጋባችሁን እኮ በጣም ግራ አጋባችሁን በቃ በቀላሉ ፍቅረኛ መሆን ነው በቀላሉ ብሬክ ማድረግ ነው በቀላሉ እንትን ማለት ነው በአጠቃላይ ስራችሁ ሁሉ በጣም የሚደብር ነው በጣም ማለት ነው ሁላችሁም ምን ሆናችሁ ነው ግን ምንድነው የወረራችሁ ነገር ምንድነው የተከተባችሁት ምንድነው የወሰዳችሁት ኪኒን ወይስ ከውሃው ነው ወይስ ምንድነው እሱ ምን ሆናችሁ ነው እንዴ ምንድነው ለማህበረሰቡ የምታስተምሩት ምንድነው ለመጪው ትውልድ የምታስተምሩት እዚህ ጋር ሩታ እዚህ ጋር ወልዳ የልጅ እናት ሆና እሷ ሞዴል ይላ እሱ ሞዴል ያ ከዚህ በፊት ፍቅር ነበር ምንድነው እሱ ምን እየሆናችሁ ነው ኧረ ተው ሃይሚል አጣችሁ አሁን ደግሞ ይባስ ደግሞ በሃይሚ መጣችሁ እሷ ፕራንክ ብላ መጣች እናንተ ግን ዙሩን አከረራችሁት ራስ ምታት እስክትሆኑባት ድረስ ምንድነው ለምንድነው እሱ እኛንስ የምታሳዝኑን ለምንድነው እሱ እኛንስ እንትን የምትሉት እንዴ ብሩኬ አንተ ያላመንካት ማን ነው የሚያምናት አንድ ሰው እኔ ፍቅረኛዬ ወይ ባሌ ካላመነኝ ማን ነው የሚያምነኝ እንዴት ሰው ከፍቅረኛው ጓደኛውን ያምናል እንዴት ሰው
ከራሱ ከትዳሩ የነገ ትዳሬ ነገ ልጆቼ እናት የነገ ህይወቴ ብሎ የሚያምናትን ሴት አንድ ሰው መጥቶ እወድሻለሁ ብላ ብላ ብሎ ስላለ ብቻ የምትለቅለት እንዴ? ፍጹም እንዴ! ቆይ አንድ ሰው መጥቶ ያንተን ፍቅረኛ ወይ ደግሞ ያንተ ያገባህት ሚስት ልውሰድ ስጠኝ ብሎ ቢልክ ምንድነው የሚሰማክ? ምንድነው ጓደኝነት? ምንድነው አብሮ መብላት? ምንድነው አብሮ ማደግ? ምንድነው አብሮ መጠጣት? ይሄ ነው የጓደኛን ጓደኛ መቀማማት? ከዛም በኋላ ልጅቷ እንኳን ያለ ፍላጎት ኖሯት የእሷ ነገር እሷም ሆናበት ቢሆን እንኳን ይሁን ልጅቷ ምንም በማታውቅበት ሁኔታ የእሷን ስም ማጥፋት፣ የእሷን ህይወት መበጥበጥ ምንድን ነው እሱ? እኔ ከፍጹም የበለጠ ያናደደኝ ብሩኬ ነው። ለምን መረዳት ነበረበት። እንደዛ እንኳን ናፍቃው፣ እንደዛ እንኳን ስትጠመጠም፣ እንደዛ ስትለምነው እንኳን እንደዚህ ሊያቅፋት እንኳን ፈቃደኛ አይደለም ነው ወይስ ምንድን ነው እሱ? ከእዩ ጋር እዩም ጠፍታለች፣ ድምጿም የለም። ሰምተናትም አናቅም፣ አይተናትም አናቅም። ነገሩ ጸጥ ብሏል። ከባድ ኬዝ ነበር ከእሷ ጋር ነው ወይስ ምንድነው? የተፈጠረ ነገር አለ? እኛም ማናውቀው አዲስ ነገር አለ? ምንድን ነው እሱ? እኔ አልገባኝም። የማናውቀው ነገር ካለ ንገሩን። በቃ መቼም ሁሉን ነገር ወደኛ አይደለም የምታመጡት። መቼም እኛ የተደሰትንበትን ነገር ተደስተናል ብለን እንነግራችኋለን። ያው እናንተ ሚዲያ ላይ የወጣችሁት መቼም አስተያየት እንድንሰጣችሁ ነው አይደል እንዴ? ህይወታችሁ ሙሉ ለሙሉ የሄዳችሁበትን ስቴፕ ባይ ስቴፕ የምትነግሩን። የተደሰትንበትን ነገር እንነግራችኋለን፣ የተከፋንበትን ነገር እንነግራችኋለን። ከቻለም በኮሜንት ከቻለም በቪዲዮ ከቻለም በኦዲዮ በማንኛውም መንገድ ሀሳባችንን እንገልጽላችኋለን ማለት ነው። ወደኛ እስከመጣችሁ ድረስ ህይወታችሁን እስካጋራችሁን ድረስ ኑሯችሁን እስካጋራችሁን ድረስ ማለት ነው። ስለዚህ ከያብ ጋር የተፈጠረ ነገር አለ፣ ከእዩ ጋር የተፈጠረ ነገር አለ፣ አዲስ ነገር አለ። ሀይሚን ለመተው ፍላጎት አለ ወይስ ለምንድን ነው እሱ? እዚህ ጋር 300 ኬ ከብታለች። እዚህ ጋር ማክበር ያለባችሁ ነገር አለ። እዚህ ጋር ማድረግ ያለባችሁ ነገር አለ። ሁል ጊዜ ሀይሚ ደስታ ስታገኝ ያንን ደስታ የሚያጠፋ ነገር የሆነ ነገር አታጣም። የሆነ ነገር ማለት ነው ሁል ጊዜ። ለምን እዚህ ጋር ደስታዋን ማክበር ሲገባችሁ እናንተ ግን ያላችሁት ሌላ ሂስቶሪ ላይ ሌላ ነገር ላይ ነው ያላችሁት። የሆነ የማይረባ ነገር፣ በጣም አሳፋሪ ነገር ላይ ነው ያላችሁት። አረ ሼም ኦን ዩ ሁላችሁም ማለት ነው። በተለይ ደግሞ የብሩኬ ጓደኞች በአጠቃላይ ማለት ነው። በጣም ትደብራላችሁ። አንዳችሁ እንኳን ከሀይሚ ጎን ለመቆም እንትን አላላችሁ። አንዳችሁ ማለት ነው። ፍጹም ደብቃለች ዋሽታለች ብሎ ሲል እናንተ ግን ምንድን ነው ያላችሁት? ዋሽታ ቢሆንስ አልዋሸሽም እያላችኋት እሷን ገና ለገና እንትን ለማለት ነው ወይስ በእልክ አዎ ነው ብላ እንድትላችሁ ነው የምትፈልጉት? በእልክ አዎ ነው እንድትላችሁ ነው የፈለጋችሁት? በጣም ነው እኔ እንጃ፣ እኔ አላውቅም። እኔ በአጠቃላይ ግን እኔ ወታደራዊ ዩቱበሮች አሁን ላይ ምን ላይ እንዳላችሁ እኔ ግራ ነው የሚያጋባኝ። ለማንኛውም የዛሬ ቪዲዮ ይህንን ይመስል ነበረ። እንግዲህ ቆጣ ብዬ ነው ማለት ነው እንትን ያልኩት። እውነት በጣም ተናድጃለሁ ማለት ነው። እና ፕራንክም ከሆነ እንዲህ አይነት ፕራንክ በጣም ይደብራል። እኛንም ፕራንክ ለማድረግ ከሆነ ሀይሚንም ፕራንክ ለማድረግ ከሆነ ምናልባት እንግዲህ ብሩኬ በእጥፉ ሊመልስላት ፈልገ ከሆነ እንደዚህ ሰውን እየጎዱ የራስን ሰው እየጎዱ ፕራንክ ማለት በጣም ይደብራል፣ በጣም ማለት ነው። እና ለዛሬው ይህንን ይመስል ነበር። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ በጣም አመሰግናለሁ፣ ወዳችኋለሁ።